ሰላም ተማሪዎች እንዴት ናችሁ? ዛሬ ደግሞ የግሬድና ኢንዱስትሪ ዩኒት 7 ውስጥ ከሚካተቱ ቶፒኮች መካከል ለዛሬ 7.2 ዘ ሙስሊም ፕሪንሲፓሊቲስ የሚለውን ቶፒክ እጅግ በጣም ባጠረ ግልጽ በሆነ እናንተ አንደርስታንድ ልታደርጉት በምትችሉት መንገድ ይህ ቪዲዮ ተዘጋጅቶላችኋል። የቴሌግራም ኮሚኒቲያችንን በመቀላቀል የተለያዩ ሾርት ኖቶችን፣ ትምህርታዊ ቪዲዮዎችን እንዲሁም የተለያዩ ጥያቄዎችን ማግኘት ትችላላችሁ። የዚህንም ቶፒክ ሾርት ኖት ማግኘት የሚፈልጉ ከሆነ ቴሌግራም ቻናላችንን ጆይን በማድረግ የዚህን ቶፒክ ሾርት ኖት ማግኘት ትችላላችሁ። በተጨማሪም የሌሎች ሳብጀክቶችን ሾርት ኖት የተለያዩ ጥያቄዎችንና ትምህርታዊ ቪዲዮዎችንም ማግኘት ትችላላችሁ። የቴሌግራም ኮሚኒቲያችንን ሊንክ ዲስክሪፕሽን ላይ እናስቀምጥላችኋለን፣ አሊያም የመጀመሪያው የኮሜንት ሴክሽን ሳጥን ላይ እናስቀምጥላችኋለን፣ ወይም ቴሌግራም ላይ @ኢትዮ ኮንሰፕት ሴንተር ብላችሁ ብትገቡ ልታገኙን ትችላላችሁ። መልካም ጥናት ይሁንላችሁ። 7.2 The Muslim Principalities. The establishment of several Muslim sultanates along the long distance trade route followed the introduction of Islam to Ethiopia and the Horn. በተለይም ብዙ የሙስሊም ሱልጣኔቶች አሊያም ኪንግደሞች ወይም ኢምፓየሮች በሆርንና በኢትዮጵያ ላይ መስፋፋት የጀመሩት አሊያም ፋውንድድ መሆን የጀመሩት እስልምና ኢንትሮዳክሽን ከሆነ በኋላ ማለትም እስልምና ከተስፋፋ በኋላ በተለይም እስልምና ወደ ኢትዮጵያና ወደ ሆርን ኦፍ አፍሪካ አሊያም የአፍሪካ ቀንድ አካባቢ ከገባ በኋላ ነበር አብዛኞቹ የሙስሊም ሱልጣኔቶች በኢትዮጵያና በሆርን ኦፍ አፍሪካ ላይ ኢመርጅድ ሊሆኑ አለም ፋውንድድ ሊሆኑ የቻሉት ማለት ነው። ግን እንዴት ነው መጀመሪያ እስልምና ወደ ኢትዮጵያና ወደ ሆርን ኦፍ አፍሪካ የገባው ብለን በምናይበት ጊዜ በተለይም along the Zela trade route which served as the most important gateway Islam in the interior Ethiopia and the Horn. በተለይም እስልምና ወደ ኢትዮጵያም ሆነ ወደ ሆርን ኦፍ አፍሪካ የገባው የዜላ የንግድ መስመርን ተከትሎ ነው። ማለትም በዛ ጊዜ ሎንግ ዲስታንስ ትሬድ ነበር አሊያም የረጅም ርቀት ንግድ ነበር። ያ ደግሞ የረጅም ርቀት ንግድ በተለይም የዜላ ትሬድ ሮትን ያጠቃለለ ነበር። በዛ መስመር ነው ስፔሻሊ በዜላ ትሬድ ሮት መስመር ነው እስልምና ወደ ኢትዮጵያና ወደ ሆርን ኦፍ አፍሪካ ገብቷል ተብሎ የሚታሰበው። ከዛም በኋላ የተለያዩ ሙስሊሞች ኢትዮጵያ ውስጥና ሆርን ኦፍ አፍሪካ ላይ የተለያዩ የሆኑ የሙስሊም ሱልጣኔቶችን ፋውንድድ ማድረግ አለም ኢመርጅድ ማድረግ የጀመሩት ማለት ነው። ለምሳሌ እንኳን በምንመለከትበት ጊዜ እጅግ በጣም ብዙ የሆኑ የሙስሊም ሱልጣኔቶች ኢትዮጵያ ውስጥ ነበሩ። ለምሳሌ ያህል እንኳን ስንመለከት ፋታጋር፣ ዳውሮ፣ ዳራ፣ ባሊ፣ ሀዲያ፣ አርሃባኒ፣ ሻርካ ኤንድ አዳል ኢፋትንም ጨምሮ የተለያዩ የሆኑ የሙስሊም ሱልጣኔቶች ኢትዮጵያ ውስጥ ኢመርጅድ አድርገው ነበር ማለት ነው። ነገር ግን ከነዚህ የሙስሊም ሱልጣኔቶች መካከል እጅግ በጣም ታዋቂዎቹ አሊያ በዛ ጊዜ ገናና የነበሩት ለክርስቲያን ሃይላንድ ኪንግደም እንኳን ተፎካካሪ ሆነው የቀረቡት ስፔሻሊ የሙስሊም ሱልጣኔቶች ኢፋትና አዳል ነበሩ። በተለይ አዳል ከሙስሊም ሱልጣኔቶች ውስጥ በጣም ጠንካራ የነበረ የሙስሊም አንዱ ሱልጣኔት ነበር ማለት ነው። ዘ ሚድ 30 ሴንቸሪ የሙስሊም ሱልጣኔት ኦፍ ኢፋት ኢመርጅድ ሳውዝ ኦፍ ሸዋ። በተለይም በ13ኛው ክፍለ ዘመን አጋማሽ አካባቢ የኢፋት ሱልጣኔት ኢመርጅድ ሆኖ ነበር። በተለይም ኢፋት ሱልጣኔት ተብሎ የሚታወቀው የሙስሊም ሱልጣኔት ኢመርጅድ የሆነበት አለም ፋውንድድ የሆነበት ቦታ ሳውዝ ኦፍ ሸዋ አካባቢ ነበር። ሳውዝ ኦፍ ሸዋ ማለት ወደ ደቡብ ሸዋ አካባቢ አለም ወደ አማራ ክልል አካባቢ ነበር። ይሄ የኢፋት ሱልጣኔት በ13ኛው ሴንቸሪ አካባቢ ኢመርጅድ አሊያም ፋውንድድ የተደረገው ማለት ነው። በተለይም የኢፋት ሱልጣኔትን ማነው የመሰረተው አለም ማነው ፋውንድድ ያደረገው ብለን በምንመለከትበት ጊዜ ዘ ፋውንደር ወዝ ኡመር ወላስማ ኤንድ ሂንስ ዘ ወላስማ ዳይናስቲ። በተለይም የኢፋት ሱልጣኔትን ፋውንድድ ያደረገው አለም የመሰረተው ሰው ኡመር ወላስማ በመባል ይታወቃል። አንዳንዴ ደግሞ ወላስማ ፋሚሊ በመባል ይታወቃሉ። ስፔሻሊ የኢፋትን ሱልጣኔት የመሰረቱት አሊያም ኢፋት ሱልጣኔትን የመሰረቱ ሰው ኡመር ወላስማ ተብሎ ይታወቃል። አሊያም የወላስማ ዳይናስቲ ነበር የኢፋት ሱልጣኔትን በሳውዝ ኦፍ ሸዋ የመሰረቱት አሊያም ፋውንድድ ያደረጉት ማለት ነው። በተለይም በ13ኛው ክፍለ ዘመን አሊያም በ30 ሴንቸሪ ቪዲዮን ስላቋረጥኩባችሁ በጣም ይቅርታ። ግን ይህን ቻናል እስካሁን ድረስ ሰብስክራይብ አላደርጋችሁ ሰብስክራይብ አድርጉ። ይህን ቪዲዮንም እስካሁን ላይክ አላደርጋችሁትም። ስለዚህ ላይክ አድርጉ አድርጉ እንጂ። እሺ ስላደረጋችሁ እናመሰግናለን። ቀጥታ ወደ ቪዲዮ እንመለስ። መጨረሻዎቹ አካባቢ ማለትም ኢን 1285 AD it
destroyed the older Makhzumite dynasty and become the strongest Muslim sultanate in the region። በተለይም በ1285 ኤዲ ላይ የኢፋት ሱልጣኔት የማክዙማይት ዳይናስቲን ሙሉ ለሙሉ አሸንፎ አለም ዲስትሮይ አድርጎ ነበር። ከዚህ በፊት ላይ ዩኒት 4 ላይ ይመስለኛል እንደምተመለከት ነው የማክዙማይት ዳይናስቲ የትኛውን ሱልጣኔት መስርቶ ነበር ብለን ነበር። የምታስታውሱ ከሆነ የማክዙማይት ዳይናስቲ በዛ ጊዜ የሸዋ ሱልጣኔትን የመሰረተው ዳይናስቲ የማክዙማይት ዳይናስቲ ይባል ነበር። ስለዚህ የኢፋት ሱልጣኔት በ1285 የማክዙማይት ዳይናስቲን ሙሉ ለሙሉ ዲስትሮይ አድርጎ ነበር። በሌላ አባባል የሸዋ ሱልጣኔትን ሙሉ ለሙሉ ዲስትሮይ አድርጎ ነበር። በተለይም ሸዋ ሱልጣኔት ከሁሉም የሙስሊም ሱልጣኔቶች መካከል ኢትዮጵያ ውስጥ ቀድሞ የተመሰረተ አለም አርለስት የሚባል የሙስሊም ሱልጣኔት ነው። ስለዚህ በ1285 የኢፋት ሱልጣኔት የማክዙማይት ዳይናስቲን ሙሉ ለሙሉ አሸነፈ። ማክዙማይት ዳይናስቲ ምናልባት ፈተና ላይ ከመጣ ግር እንዳትሉ፣ በሌላ አባባል የኢፋት ሱልጣኔት ያሸነፈው የሙስሊም ሱልጣኔት የሸዋ ሱልጣኔትን ነበር። ማክዙማይት ዳይናስቲ የሸዋ ሱልጣኔት መስራች ስለነበሩ ማለት ነው። ስለዚህ ኢፋት ሱልጣኔት በ1285 የማክዙማይት ዳይናስቲን አሸነፉ፣ አለም የሸዋን ሱልጣኔት አሸንፈው ነበር ማለት ነው። ይሄ ደግሞ በዛ ጊዜ ከነበሩ የሙስሊም ሱልጣኔቶች መካከል ጠንካራ እንደሆኑ ማሳያ ነበር፣ የማክዙማይት ዳይናስቲን እንዳሸነፉ ማለት ነው። ከዚህ በተጨማሪ እዛ አካባቢ ላይ ያሉትን የተለያዩ የማክዙማይት ዳይናስቲ አለም የሸዋ ሱልጣኔት የያዛቸውን ግዛቶች አለም ያስተዳድራቸው የነበሩ የተለያዩ ግዛቶችን የኢፋት ሱልጣኔት ሙሉ ለሙሉ ኮንትሮል አድርጎት ነበር፣ አለም ተቆጣጥሮት ነበር ማለት ነው። ይህም ጠንካራ እንዲሆን አስችሎት ነበር። ከዛም በተጨማሪ ኢፋት ኮንትሮልድ ኤ ቫስት ቴሪቶሪ ትሩ ዊች ዘ ሎንግ ዲስታንስ ትሬድ ሮት ኦፍ ዜላ። በተለይም የኢፋት ሱልጣኔት ከያዛቸው ሰፋፊ ግዛቶች መካከል ደግሞ የዜላ ትሬድ ሮትን አለም የዜራ የንግድ መስመርን አብዛኛውን ፓርት የኢፋት ሱልጣኔት ሙሉ ለሙሉ ኮንትሮል አድርጎት ነበር። ይህ ደግሞ የሚያሳየው የዜላ ትሬድ ሮትን ከያዘ ስፔሻሊ አብዛኛውን ፓርት የዜላ ትሬድ ሮትን ከያዘ በዛ ጊዜ ካሉ የሙስሊም ሱልጣኔቶች የኢፋት ሱልጣኔት በጣም ጠንካራ እንደሆነ አንዱ ማሳያ ነው። ስለዚህ ኢፋት ሱልጣኔት ከያዛቸው ቫስት ቴሪቶሪዎች አሊያም ብዙ ቦታዎች መካከል አንዱ አብዛኛውን ለመባል በሚያስችል ሁኔታ የዜላ ትሬድ ሮትን አሊያም የዜላ የንግድ መስመርን ሙሉ ለሙሉ በሚባል ደረጃ ኮንትሮል አድርጎት ነበር። ይሄ ደግሞ ለኢፋት ሱልጣኔት ትልቅ የሆነ አስተዋጽኦ አሊያም ኢምፓክት ነበረው። ስፔሻሊ ኢኮኖሚካሊ እንዲያድግ ሱልጣኔቱ በደንብ አድርጎ ረድቶት ነበር ማለት ነው። ይህን የንግድ መስመር ሙሉ ለሙሉ በሚያስብል ደረጃ ኮንትሮል ማድረጉ ዘ ፕሮፊቴብል ዜላ ትሬድ ካም አንደር ኮንትሮል ኢፋት። እንዳልኳችሁ በዚህም የተነሳ የኢፋት ሱልጣኔት የዜላ የንግድ መስመርን አለም የዜላ ትሬድ ሮትን በመያዙ የተነሳ ኢኮኖሚካሊ በጣም እንዲጠነክር አለም ብዙ የሆነ ኢንካም አለም ብዙ የሆነ ገንዘብ እንዲያገኝ አስችሎት ነበር ማለት ነው። ይሄ ደግሞ ኢኮኖሚካሊ ብቻ ሳይሆን የኢፋት ሱልጣኔት ሚሊተሪም አለም ወታደራዊ ኃይሉም እንዲጠነክር አድርጎት ነበር። ከዚህም በኋላ ነው በተለይም ኢፋት ቢካም ዘ ስትሮንገስት ራይቫል ኦፍ ዘ ክርስቲያን ሃይላንድ ኪንግደም። በተለይም ይህን የንግድ መስመር ስለተቆጣጠረና በዚህም የንግድ መስመር እጅግ በጣም ብዙ ኢንካም እያገኘ ስለነበር አሊያም ትርፋማ ስለነበር የኢፋት ሱልጣኔት በተለይም ለክርስቲያን ሃይላንድ ኪንግደም እጅግ በጣም ጠንካራ የሆነ ተቀናቃኝ ሆነ ማለት ነው። ምክንያቱም የክርስቲያን ሃይላንድ ኪንግደምም በዛ ጊዜ የዜላ ትሬድ ሮትን ኮንትሮል ማድረግ ስለሚፈልግ፣ ስለዚህ በዛ ጊዜ ከነበሩት የሙስሊም ሱልጣኔቶች መካከል በተለይም የክርስቲያን ሃይላንድ ኪንግደም ጋር የሚገዳደር አለም ክርስቲያን ሃይላንድ ኪንግደምን የሚፈታተን የሙስሊም ሱልጣኔት ሆኖ ነበር ማለት ነው። ይሄ ሁሉ የሆነው ኢፋት የዜላ ትሬድ ሮትን ኮንትሮል በማድረጉ የተነሳ ነበር። በሌላ በኩል ደግሞ ሲንስ 1217 ዘ ክርስቲያን ሃይላንድ ስቴት ኦልሶ ዲቨሎፕድ ኤ ግሬት ኢንተረስት ኢን ዜላ ትሬድ ኤንድ ትሬድ ሩት። ስፔሻሊ ደግሞ ከ1270 ጀምሮ የክርስቲያን ሃይላንድ ኪንግደም አለም በይኩኖ አምላክ የሚመራው ኪንግደም የዜላ ትሬድ ሩትን አለም የዜላ የንግድ መስመርን ለመያዝ እጅግ በጣም ትልቅ የሆነ ፍላጎት ነበረው። ቢኮዝ ያን የንግድ መስመር አንድ ኢምፓየር አለም አንድ ግዛት ያዞ ማለት በዛ የተነሳ ብዙ የሆነ አለም የዜላ ትሬድ ሩትን በመቆጣጠሩ አለም ኮንትሮል በማድረጉ ብቻ እጅግ በጣም ብዙ የሆነ ኢንካም አለም ወልዝ ሊያስገኝለት ስለሚችል ማለት ነው። ስለዚህ
በ1270 በተለይም የክርስቲያን ሃይላንድ ኪንግደም የዜራ ትሬድ ሩትን ሙሉ ለሙሉ መቆጣጠር ይፈልግ ነበር። ይሄ ነገር ደግሞ the primary source of conflict between the two states በተለይም የክርስቲያን ሃይላንድ ኪንግደም የዜራ ትሬድ ሩትን መቆጣጠር መፈለጉ አሊያም ኢንተረስት ማሳየቱ ወይም ፍላጎት ማሳየቱ በተለይም ከኢፋት ሱልጣኔት ጋር ወደ ጦርነት እንዲያመራ አሊያም ወደ ግጭት እንዲያመራ አስችሎት ነበር ማለት ነው። በተለይም በክርስቲያን ሃይላንድ ኪንግደም እና በአብዛኞቹ ለመባል በሚያስችል ደረጃ የሙስሊም ሱልጣኔቶች መካከል የነበረው ግጭት አሊያም የነበረው ኮንፍሊክት መነሻው የዜራ ትሬድ ሩትን ለመቆጣጠር በሚል ነበር። አብዛኛው የሙስሊም ሱልጣኔትና የክርስቲያን ሃይላንድ ኪንግደም ኮንፍሊክት ውስጥ የሚገቡት ማለት ነው። ስለዚህ ስፔሻሊ የክርስቲያን ሃይላንድ ኪንግደም የዜራ ትሬድ ሩትን ለመቆጣጠር መፈለጉ ኢንተረስት ማሳየቱ አሊያም ፍላጎት ማሳየቱ ከኢፋት ሱልጣኔት ጋር ኮንፍሊክት ውስጥ እንዲገባ አሊያም ግጭት ውስጥ እንዲገባ አድርጎት ነበር። ስለዚህ የጸባቸው መነሻ የክርስቲያን ሃይላንድ ኪንግደሙና የሙስሊም ሱልጣኔቶች አብዛኞቹ የሙስሊም ሱልጣኔቶች ኢፋትንም ጨምሮ የጸባቸው መነሻ አሊያም የኮንፍሊክታቸው መጀመሪያ ወይም ፕራይመሪ ኮንፍሊክት የሚባለው የዜራ ትሬድ ሩትን ለመቆጣጠር ነው። በመጨረሻም ግን the defeat of the ኢፋት by Christian force of አምደጽዮን in 1330 AD ፋይናሊ የኢፋት ሱልጣኔት ሙሉ ለሙሉ በክርስቲያን ሃይላንድ ኪንግደም ተሸንፎ ነበር። የዛኔ ደግሞ የክርስቲያን ሃይላንድ ኪንግደም ንጉስ አሊያም ኪንግ የነበረው አምደጽዮን ነበር። ስፔሻሊ አምደጽዮን በነበረበት ጊዜ የክርስቲያን ሃይላንድ ኪንግደም እጅግ በጣም ጠንካራ የሆነ ኪንግደም ነበር። በ1332ም የኢፋት ሱልጣኔትን አሸንፈው የዜላ ትሬድ ሩትን መቆጣጠር ችሎ ነበር። ስለዚህ በ1332 አምደጽዮን የኢፋትን ሱልጣኔት በጦርነት አሸነፈ ማለት ነው። there were several other small Muslim sultanates in the southeast and north of ኢፋት በተለይም እጅግ በጣም ብዙ የሆኑ ትናንሽ የሙስሊም ሱልጣኔቶች ነበሩ። በደቡብ በኩል በምስራቅ በኩል እንዲሁም በሰሜን በኩል የተለያዩ የሆኑ ብዙ የሆኑ የሙስሊም ሱልጣኔቶች ነበሩ። ከነዛ መካከል ብንመለከት እንኳን እነ ዳውሮ፣ እነ ባሊ፣ እነ አራባኒ፣ እነ ሀዲያ፣ እነ ሻርካ ከነዚህ መካከል የሚጠቀሱ የሙስሊም ሱልጣኔቶች ነበሩ ማለት ነው። አብዛኛውን በሚባል ደረጃ አምደጽዮን የተባለው የክርስቲያን ንጉስ አሊያም የክርስቲያን ሃይላንድ ኪንግደም ንጉስ እነዚህን በሙሉ የሙስሊም ሱልጣኔቶች ለሱ እንዲገብሩለት አድርጎ ነበር፣ ኢፋትንም ጨምሮ ማለት ነው። ስፔሻሊ ከአዳል ሱልጣኔቶች አብዛኞቹ የሙስሊም ሱልጣኔቶች ለመባል በሚያስችል ደረጃ በአምደጽዮን ተሸንፎ ነበር አሊያም ለክርስቲያን ሃይላንድ ኪንግደም እንዲገብሩ ተገደው ነበር ማለት ነው። ዋን ብራንች ኦፍ ዘ ወላስማ ፋሚሊ realized that ኢፋት was becoming an easy target to the Christian kingdom due to its location የኢፋት ሱልጣኔት ተሸነፈ እንጂ ሙሉ ለሙሉ አልጠፋም ነበር። የክርስቲያን ሃይላንድ ኪንግደም የኢፋት ሱልጣኔትን በ1332 ኤዲ አሸነፈው እንጂ የኢፋት ሱልጣኔት ሙሉ ለሙሉ ዲስትሮይ አልሆነም ነበር። አለም ኢፋት የሚባሉ ሱልጣኔት ሙሉ ለሙሉ አልጠፋም ነበር። በተለይም የኢፋት ሱልጣኔት ተሸንፎም የነበረበት ቦታ ለክርስቲያን ሃይላንድ ኪንግደም ቅርብ ነበር። ስለዚህ ድጋሜ በክርስቲያን ሃይላንድ ኪንግደም ታርጌት ውስጥ እንዳይገባ አሊያም ድጋሜ እንዳይሸነፍ ብሎ በተለይም የኢፋት ሱልጣኔት ሙቭድ ፋርዘር ቱ ዘ ሳውዝ ኢስተርን ሎውላንድ ኤንድ ኢስታብሊሽ ኤ ኒው ኤንድ ቫይጎረስ ሙስሊም ሱልጣኔት ኦፍ አዳል ኢን ዘ ሃይላንድ ዲስትሪክት አራውንድ ሀረር ኢን 1367 ድጋሜ የኢፋት ሱልጣኔት በክርስቲያን ሃይላንድ ኪንግደም እንዳይጠቃ አሊያም ታርጌት ውስጥ እንዳይገባ በማሰብ በተለይም የቀሩት ኢፋት ሱልጣኔት ውስጥ የሚገኙ የነበሩ ሰዎች ወደ ደቡብ ምስራቅ ሎውላንድ አሊያም ወደ ሳውዝ ኢስተርን አካባቢ ሄዶ ነበር። በዛም በጣም ጠንካራ እንዲሁም አዲስ የሆነ ሙስሊም ሱልጣኔት አቋቋሙ። ያን የሙስሊም ሱልጣኔት ደግሞ አዳል ብለው ጠሩት ማለት ነው። አዳል ሱልጣኔትም የተመሰረተው ስፔሻሊ በሀረር አካባቢ ላይ ነበር። በ1367 አካባቢ ሀረር ላይ የኢፋት ሱልጣኔት ድጋሜ ወደ ሌላ ቦታ ወደ ሳውዝ ኢስት ሎውላንድ አካባቢ ወደ ሀረር በመሄድ ድጋሜ አዲስ የሆነ የሙስሊም ሱልጣኔት በ1367 አቋቋሙ። ያህንም የሙስሊም ሱልጣኔት አዳል ብለው ጠሩት።
በዛ ጊዜ ከነበሩት የሙስሊም ሱልጣኔቶች እንደ አዳል ሱልጣኔት ጠንካራ ስትሮንግ ክርስቲያን ሃይላንድ ኪንግደምን የሚዋጋ የሚያሸንፍ የሙስሊም ሱልጣኔት አልተገኘም ነበር። ስለዚህ በዛ ጊዜ ከነበሩት የሙስሊም ሱልጣኔቶች መካከል በ1367 ሀረር ላይ ፋውንድድ የተደረገው የአዳል ሱልጣኔት በጣም ጠንካራ የሆነ የሙስሊም ሱልጣኔት ነበር። የአዳል ሱልጣኔት መቀመጫውን አሊያም እንደ ካፒታል ሴንተር ሆኖ ታገለግለው የነበረችው ደከር የምትባል ከተማ ነበረች። እስፔሻሊ የአዳል ሱልጣኔት መቀመጫው ደከር ተብላ ትጠራ ነበር። ቅድም እንዳልኳችሁ የኢፋቱን ሱልጣኔት የመሰረተው ሰው ኡመር ወለስማ አሊያም ወለስማ ዳይናስቲ ነበር የኢፋቱን ሱልጣኔት የመሰረተው። ስለዚህ ግራ እንዳይገባችሁ፣ በተመሳሳይም የአዳልን ሱልጣኔት የመሰረተው ሰው ኡመር ወለስማ ነው አሊያም ወለስማ ዳይናስቲ ነው አዳልን ሱልጣኔት የመሰረተው ማለት ነው። ስለዚህ የአዳልንም የኢፋትንም ሱልጣኔት ፋውንድ ያደረገው አሊያም የመሰረተው ኡመር ወለስማ አሊያም ወለስማ ዳይናስቲ ነበር ማለት ነው። በተለይም የአዳል ሱልጣኔት በኢማም አህመድ አሊያም በቅጽል ስሙ በአህመድ ግራኝ እየተመራ ከሚባለው በላይ እጅግ በጣም ጠንካራ የሆነ የሙስሊም ሱልጣኔት ሆኖ ነበር። በዚህም የተነሳ በ1529 የክርስቲያን ሃይላንድ ኪንግደምን አሸንፎ ነበር። ሽምብራ ቆሬ በሚባል ባትል ላይ ማለት ነው። በዛ ጊዜ የነበረው የክርስቲያን ሃይላንድ ኪንግደም ንጉስ ልብነ ድንግል ተብሎ ይጠራ ነበር። ስለዚህ የክርስቲያን ሃይላንድ ኪንግደምን አሸንፎ ነበር። በተለይም ልብነ ድንግል የተባለውን የክርስቲያን ሃይላንድ ኪንግደም አንድ ቦታ ላይ ተረጋግቶ እንዳይቀመጥ አድርገውት ነበር። እሱ በሚሄድበት ቦታ ላይ እያሳደዱት እሱን ለመግደል ይሞክሩ ነበር። በተለይም የአዳል ሱልጣኔት በዛ ጊዜ የክርስቲያን ሃይላንድ ኪንግደም ያስተዳድራቸው የነበሩትን እጅግ በጣም ብዙ ቦታዎች ክርስቲያን ሃይላንድ ኪንግደምን በ1529 ሽምብራ ቆሬ በተባለው ባትል ላይ ካሸነፈው በኋላ እጅግ በጣም ብዙ የሆኑ ግዛቶችን ለክርስቲያን ሃይላንድ ኪንግደም ወስዶ ራሱ ያስተዳድር ነበር። በተለይም የአዳል ኪንግደም በኢማም አህመድ እየተመራ አሊያም በሌላ ስሙ አሊያም በቅጽል ስሙ በአህመድ ግራኝ እየተመራ እጅግ በጣም ፓወርፉል የነበረ ሙስሊም ሱልጣኔት ለመሆን በቅቶ ነበር። ከጊዜ በኋላ ግን the defeat of ኢማም አህመድ in 1543 and the Oromo population movement and expansion forced the sultanate of to changed. It is the capital of Hausa in the present day of አፋር region. በተለይም ከጊዜ በኋላ ከ1529 በኋላ ማለትም ስፔሻሊ በ1543 አካባቢ ድጋሜ የክርስቲያን ሃይላንድ ኪንግደም እና የአዳል ሱልጣኔት በጦርነት ፊት ለፊት ተጋጥመው ነበር። በዚህም የክርስቲያን ሃይላንድ ኪንግደም አሸንፎ ነበር የአዳልን ፎርስ ማለት ነው። የክርስቲያን ኪንግደም አዳልን ያሸነፈበት ቦታ በ1543 ዘ ባትል ኦፍ ወይና ደጋ ተብሎ ይጠራል። በዛ ጊዜ ደግሞ የአዳል ሱልጣኔት መሪ የነበረው ኢማም አህመድ አሊያም አህመድ ግራኝ ጦርነቱ ላይ ተሳትፎ ስለነበር ተገሎ ነበር። ከዛ ጊዜ በኋላ ከሚባለው በላይ የአዳል ሱልጣኔት በጣም ደካማ ሆኖ ነበር። በተለይ በዛ ጦርነት አህመድ ግራኝ ከሞተ በኋላ የአዳል ሱልጣኔት ከሚባለው በላይ ደካማ ሆኖ ነበር። በዚህም የተነሳ በክርስቲያን ሃይላንድ ኪንግደሙ መሸነፉ፣ በዛ ጊዜ ደግሞ በተለይ በ16ኛው ሴንቸሪ የኦሮሞ ፖፑሌሽን ሙቭመንት የተነሳበት ጊዜ ነበር። ይህም ነገር ተጨምሮበት የአዳል ኪንግደም አሊያም የአዳል ሱልጣኔት ከነበረበት ሀረር ከተማ አሊያም ደከር ዋና መቀመጫውን ወደ ሀውሳ አዘዋውሮ ነበር። ሀውሳ ምንላት አሁን አፋር የምትባለው ቦታ ማለት ነው። ማንኛውም ጥያቄ ሀሳብ ካላችሁ ኮሜንት ላይ አስፍሩልን። ኔክስት በሌላ ቪዲዮ እንገናኛለን። እስከዛው ድረስ መልካም ትምህርት ይሁንላችሁ።